ማሳጅ ቤት 89 ብሔር ብሔረሰቦች እየመጡ አንድ የሚደክሉሽ ለአይነ ስጋ ተገናኛችሁ። ባለፈው አትፍጠኝ ብዬሽ ነበር። እኔም በጣም ደስ ብሎኛል። ባለፈው ስናወራ መና እባክሽ፣ እኔ በስነስርዓት እያወራሁሽ ነው። ብዙ ከፈጣሽ አስቀይምሻለሁ፣ መስመርሽን አስይዝሻለሁ አልኩሽ። መስመርሽን አስያዝኩሽ። ይኸው ሪከርድ አየሽ፣ ኢንስታግራም ላይ፣ ቲክቶክ ላይ፣ የተለያየ አካውንት ላይ ያንቺን ሪከርድ እያየው ነበር። አሁን መረጋ ቺል ሆነሽ አውሪኝ። አሁን አደራ ለሪከርድ እንዳትመቻች ድጋሚ። አፈር መስካት እኮ መና ቲክቶክ ከፈተች ላይ አንዴ ቁሚልን። መና አውትፊትሽ ዛሬ አሪፍ ልብስ ያደረገች ይመስላል። ትወርክ ግን እንዳታደርጊ ሪስትሪክሽን ይሰጠኛል። ቆም ብለሽ አለባበስ ታሳየው ዛሬ ቤላ እንዳትሰድባ ዙሪ፣ ወደዛ ዙሪ። ትወርክ እንዳታደርጊ ጀስት መዞር ብቻ 360 መዞር ያምራል። ዙሪ፣ አሁንም ዙሪ። ኔትወርካቸው በጣም ያስቸግራል። ትወርክ አታድርጊ ግን ዙሪ። ትወርክ እንዳታደርጊ ሪስትሪክሽን ይሰጠኛል። ሪስትሪክሽን እንደገና አሁን ዛሬ ቸርች ነበርኩ ሜዲቴት አድርጌ መጥቻለሁ እና እንዳነሳሳት አሁን ቁጭ በይ እንዳታሳስችኝ። እኛ ቁጭ በይ ቁጭ በይ ቁጭ በይ ቁጭ በይ እንዳታሳስች። መና እንዴት ነው? ጥያቄ ልጠይቅሽ። ሴት ና መና አንዴ ስልክሽን ኦፍ አድርጊ። አቴንሽን ለእኔ ስጪኝ። አቴንሽንሽን እኔ ጋ ሙሉ ነው። ትኩረት ስጪ ለእኔ። ስልኩን ታዩ ወርውሪ። ማሳጅ ቤት 89 ብሔር ብሔረሰቦች እየመጡ አንድ የሚደክሉሽ። ሲቲና እኮ ነርስ ነሽ። ቤላዬ እረፍ ቤላ። እሺ አይ ለቀልድ ነው በቃ። እሺ አንድ ነገር ልንገርህ ቤላዬ፣ እኔ ውድ ቤላ። እሺ በዛ ትበል። ሪከርድ ላይ እኮ ሰው ሰምቶ የሆነች ነው የሚመስላቸው ቤላዬ። ምን ያህል ደቂቃ? እሺ ምን ያህል ደቂቃ መቆየት አለብኝ ግብረ ስጋ ግንኙነት ላይ? ነገር እንዳፈር አንድ ሰዓት ቤላ ነው። አንድ ሰዓት እኔ 1 ሰዓት 30 ደቂቃ የተሰጣ ሽሮ እየበላው ነው ሙለው። ሽንቴ ራሱ በጸሎት ነው የሚወጣው። ነገር ስንት ደቂቃ ቢቆይ ደስ? 30 ደቂቃ የምር ቀልዱ ምናምን ወንድ ልጅ ምን ያህል ደቂቃ ላስት እንዲያደርግ ትፈልጊያለሽ? ቀልዱ ምናምን 30 ደቂቃ የቆየ ወንድ አጋጥሞሽ ያውቃል? ያውቃል። ባሌ እንደዛ ይቆያል። አሁን ላይ የለኝም። አሁን ላይ ሲንግል ነኝ። 30 ደቂቃ ሙሉ እየደከለሽ ምን ታይቶሽ ነው ታዲያ ጥለሽ ሄድሽው? በቃ አልሆነልንም። ስለ እሱ ይባልጋል፣ ይወደኛል፣ ግን ቺት ያደርጋል። ይሄ ማለት የዝሙት መንፈስ አለበት ማለት ነው። ገባ? የዝሙት መንፈስ ያለበት ወንድ ደግሞ ለእኔ አይጠቅመኝም። ቺት ነው። ዝሙት መልክ አውጥቶ እግር አውጥቶ ቢሄድ አንቺ ነሽ ዝሙተኛ። መና ይቅርታ፣ ስማችሁ ስለሚምታታብኝ ነው። አንቺ ስለ ዝሙት እንዳታወሪ። ዝሙት ነሽ አንቺ፣ ዝሙት ነሽ መና። አይደለሁም። እንዴት 10 ደቂቃ ነው ላስተማረገው ነው። ሲት ነው 10 ደቂቃ ነው መና። ወይኔ መና እኔ ስሜ መና ነው። እሺ ቤላዬ። እሺ መናዬ፣ እኔ የሚያስጠላ እንትን አለኝ። ይሄ አመል አለኝ። ለምሳሌ መሀል ሴክስ ላይ ቂጤን ጨብጭ ልልሽ እችላለሁ። ቂጤን ያዥ ልልሽ እችላለሁ። ፈሴ ሊያመልጠኝ ይችላል። ፈሴ ያመልጣል። መልቲፕል ታይምስ ያመልጠኛል። መሀል ሴክስ ላይ ፈሴ ያመልጠኛል። እንዲሁም ይሄ ያለ
ምንድን ነው ይሄ ቅባት የበዛበት ምግብ ከበላው ሸርታቴ ብላ አራለው እዛው እኔ የሚፈሳው እንዳልወድም ፈስተሽ አታውቂ እና በዚህ ልስጣሉ ነው ይህ ያጣላችሁ ሴክስ ሳረግ ፈሳ ያስተካክላል። ችግር የለውም። ይህ ያጣላችሁ ሌላ በጣም ነው ሞቶ መቼም አልጣላውም። ቢቀዝንም አትታየው አልጣላም እወዳለሁ። እኔ ግን ለምንድን ነው እንደኔ አይነት ክፍታፎ እንደምትወዱት? እግዚአብሔርን በጣም ብዙ ሳስረዳችሁ ክርስቶስን ባይዘዌ እዚህ ኮሜንት ስር የሚሰድቡኝም እኔ የሚሰድቡኝም ጨምረው ባለጌ እያሉ የሚሳደቡ እናንተም በስነስርዓት ትሪት ማድረግ ይችላሉ፣ በስነስርዓት ማውራት ይችላሉ፣ አይማግጡ። እኔ የዛ ሁላ ነገር ተቃራኒ ነኝ። እስቲል እኔን እንዴት ልትወጂ ይችላል? እንትን እኔ ይኸውልሽ አንቺ የምትይውን ወንዶች ቅድም ያልሽኛል አይደለ? እንደዚህ አይነት ወንድ ነው የምወደው ብለሻል። የእሱ ሙሉ ለሙሉ ተቃራኒ ነኝ። ተቃራኒ ሆኜ እንዴት ነው እኔን የምትወጂኝ? ስንት ያንን መስፈርት አክብሮ ከአንቺ ጋር መቆየት የሚችል ወንድ እያለ እዚህ ስር ለምሳሌ የሸርሙጣ ልጆች የምትሳደቡ አላቸው አይደለ? ቤላይ እኛ ሴቶች ስንባል ምን እንደሆን ታውቃለህ? ባህሪያችን የሚቀጠቅጠን ቦታ ክብር የማይሰጠንን ወንዶች ነው የምንወደው። ክብር የሚሰጠንን አንወድም። አሁን አንተ ስለሰደብከኝ በጣም ጋርሽን ድገሚ። ክብር የማይሰጥ ሴት ልጅ የምትወደው በብዛት ክብር የማይሰጣትን የማይወዳትን ቺት የሚያረግባትን የማይወድ እናንተም ጻፉ። የማይወዳትን ቺት የሚያረግባትን እሺ እና የሚቀጠቅጣትን የሚመታትን የምሬ ነው። እሱስ ላይ እኔ ምስክርነት መስጠት እችላለሁ። የሚራገጥ ወንድ እንደሚወዱ አሁን ለዛ ነው በቀን አቢዩዝ አድርጓል ምናምን ተብዬ ኤቪደንስ ይያዝብኛል። እንደዚ አሁን ባወራ ማለት እንደዚህ ብዬ ሴቶች ብዙ ጊዜ የሚረግጣቸውን ወንድ ነው የሚወዱት። የሚጸዳዳባቸውን ጠሪያሩን ጭንቅላታቸው ላይ የሚያራባቸውን ወንድ ነው የሚወዱት። እኔ እንደዚህ አይነት ወንድ ነኝ። እየዋሸኋቸው አይደለም። እኔ እንደዚህ አይነት ወንድ ነኝ። ስወለድ ግን እንደዚህ አይነት ወንድ አልነበርኩም። ከጊዜ ወደ ጊዜ ባህሪያቸውን ሳጠና እየቀየረ ይመጣ እንደዚህ አይነት ወንድ ነው ለካ የሚወዱት። ስለዚህ እንደዚህ አይነት ወንድ መሆን ማቆም አለብኝ። ይህንን መሆን አለብኝ። ገስዋት ሰራልኝ። ነገ ብመጣ መና ነገ እናንተ ቤት ብመጣ አብሬሽ አድራለሁ። እሱ በውስጥ መስመር አይሻለንም? ሪከርድ የተደረገ ተያቸው እባክሽ። እንዳለ ከካሜራ ጀርባ እየተለጣለጠ ነው። 120 ሚሊዮን የደረሰው የኢትዮጵያ ሕዝብ ብዛት በነፋስ እፍ እየተባለ ተዳክሎ አይደለም። ተያቸው። እኔ ጥያቄ ልጠይቅሽ። ይሄ በጣም የሚያስጠላ ሬድ ፍላጌ ነግሬሻለሁ አይደለ? ባህሬን አሁን ነግሬሻለሁ። ይህንን ሁላ ነገር እያወቅሽ ከኔ ጋር ነገር አብረሽ ታድሪያለሽ። ሰፈር ብመጣ እኛ ቤት ብትመጣ እኛ ቤት ብትመጣ ነው እቤት ለቡ ብመጣ እንደውም የነመና ኖርማል ነው። ይኸው ወላዲቷን የነመና ኖርማል ነው። በጣም አይናውጣነቴን በጣም ብልግናዬን እያወቁ እኔ ቆይ እንዲህ ነገሮች አይገባቸውም። ለማንኛውም መናዬ ቆይ ድጋሚ አስገባሻለሁ። ገዝት ላስገባ ሌላ ሰው ኔትወርካችሁን በጣም ላግ እያደረገ ስለሆነ ምንም እንትን ይሄ እየተንዛዛብኝ ነው። ላይቭ የራሱ ቆይ ሌላ ሰው ላስገባ ገዝት። በጣም እየቆየ ነው ኔትወርካችሁ። አንድ ምክር ልምከራችሁ በዚህ አጋጣሚ ጋይስ፣ ክርስቶስን እንደኔ አይነት ወንድ ነው የሚወዱት። ብዙ ጊዜ ነግሬያቸዋለሁ። እኔ አሁን ሶሻል ሚዲያ ላይ ምን አይነት ኢሜጅ ነው ያለኝ? መጥፎ ሴት የማያከብር እንደዚህ አቢዩዚ ምናምን ገስዋት እንደኔ አይነት ወንድ ነው የሚወዱት። ኢንስታግራም ዲኤሜን ባሳያችሁ ክርስቶስን ጽድት ያሉ ቸከሶች ባህሪን እያወቁ ቴክስት የሚያደርጉልኝ ማለት ነው። ስቶሪ ሪፕላይ እያደረጉ ምናምን በሙድ ከኔ ጋር ኮንቨርሴሽን መመቻቸት ነው። እንደኔ አይነት አይን አውጣ ወንድ ነው የሚወዱት። እንዳንተ አይነት የሸርሙጣ ልጅ ግን ለሴት ክብር የለህም እያልክ ለምታጎበድደው ወተት ካልተከራየውላቸው ለምትለው አይነት ወንድ ግን አይሆኑም፣ አይሰሙም፣ ወላዲቷን አይሰሙም። ስፈጠር ግን ስወለድ እንደዚህ አይነት ሰው አልነበርኩም። በጣም ለሴት የነበረኝ ሪስፔክት እዚህ ጋር ነበረ።
በስነስርዓት ትሪት ነበር ማድረገው። ያስከፈለኝን ዋጋ ግን አየው። ከዛ በኋላ ግን ጠሪ አሬን ጭንቅላታቸው ላይ ሳራ በጣም ላስታረገ ዴት ራሱ አልከፍልም እኔ ከአንዳንዶቹ ጋር ስወጣ ክርስቶስና ራሳቸው ነው የሚከፍሉት። ይህ ይገርማቸዋል። ዴት ራሳቸው ይከፍላሉ። ሲኒማ ስንገባ ምናምን ራሳቸው ነው ጎልደን የሚይዙልኝ።